በቀን 19 ሁለተኛ ወር 2018 ከእግዚአብሔር ዘንድ የተቀበልኩት መልእክት በምድር ላይ ላላችሁ ሰዎች ከራእይ ምዕራፍ 12 ከቁጥር 17 ላይ አነባለሁ። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይም ቆመ። ማርያም የእግዚአብሔርን ትእዛዝ የተሰጣትም ትእዛዝ በፍጹም ነፍሷ እግዚአብሔር አምላክን እንድትወድ ባልንጀራዋን በመውደድ ደግሞ እንድትገለጥ የሰጣትን ሕግ ሁሉ በመጠበቅ አምላኳ ስትጠባበቅ የነበረች ሴት ናት። በሰው ላይ ለራሷ የምትፈልገውን መልካም ነገር ሁሉ ለሰው የምታስብ ናት። በዚህ ሁኔታ ውስጥ እግዚአብሔርን በመፍራት ሳለች ነው የምስራቹን መድኃኒት የሆነውን ቅዱሱን ለዘላለም እንደተነገረው ትንቢት በቤቷ የገባው ጸንሳ የወለደችው። ዘሯም እግዚአብሔርን በመፍራት ትእዛዙን በመጠበቅ የኢየሱስ ምስክር ያላቸው ናቸው። ልጁ ከተወለደበት ጀምሮ የመጀመሪያ የምስራቹን ቃል የምታወራው ማርያም ነበረች። ሕዝቡን ሁሉ ከኃጢአታቸው የሚታደገው ቅዱስ እንደሆነ የመጀመሪያ ከልጅነት ጀምሮ ኢየሱስ እያለች የምትናገረው ማርያም ናት። ከዛ በኋላ የቀጠሉት ሐዋርያቶች ናቸው። ትእዛዙን ይጠብቃሉ፣ የኢየሱስ ምስክር አላቸው። ትእዛዙም የሚገለጡት ኢየሱስ ክርስቶስ የሰጣቸውን ትእዛዝ ነው። ቃሌ በልባችሁ ቢኖር የምትወዱትን ሁሉ ለምኑ ይሆንላችኋል። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ቃሌ በእናንተ ውስጥ ቢኖር የምትለምኑትን ሁሉ እኔ አደርገዋለሁ እንዳለ ደስታ የሚህ ነው። ቃሌ በእናንተ እንዲኖር በውስጣችንም እንዲኖር የፈለገው ቃል መውደድ ነው። ሰው ለራሱ የሚያስበውን መልካም ነገር ለሰው እንዲያስብ። ከዛ ውጪ የትኛውንም አይነት አመፃን የሚያስገቡ ሰዎች የዘንዶ አገልጋይ ናቸው። በራእይ ምዕራፍ 12 ከቁጥር 17 ዘንዶ የሚቃወመውም ሁሌ የእግዚአብሔርን ትእዛዝ የሚጠብቁት ናቸው። የኢየሱስ ምስክር ያላቸው ሕያው ናቸው። እነሱ ከዘሯ እንደዚህ ያሉትን ሁሉ ሊዋጋ መጥተዋል። በምድር ላይ አሁን የምናገረው መልእክት ከእግዚአብሔር ዘንድ የሰማሁት የትኛውም የዘንዶ አገልጋይ የእግዚአብሔርን ትእዛዝ የማይጠብቅ የእግዚአብሔርን ትእዛዝ የሚጠብቁትና የኢየሱስ ምስክር ያላቸውን ሁሉ ሊዋጋ የመጣውን የመናፍስትን ኃይል ሰራተኛ በታላቅ ኃይል ብርቱ በሆነው ክንዱ ከሰማይ የእግዚአብሔር ቁጣ በመቅሰፍት ሁሉ በምድር ላይ ሲገለጥ አይቻልም። ሰው የማያልፍበት ሰዓት ደርሷል። ወደ ክርስቶስ ኢየሱስ እግዚአብሔር ወደ ተናገረው ሕግ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ በመሆን ሰዎችን በመውደድ እንዲገለጡ ካሁኑ መክራለሁ። የእግዚአብሔር ቁጣ ሰው ሁሉ የማያልፍበት ታላቅ የእግዚአብሔር መቅሰፍት አሁን በምድር ላይ መጥቷል። ምድር ሎክት ስትሆን ስትዘጋ ሰው መውጣት መግባት ሳይችል፣ ነገር ግን የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸው ሲወጡና ሲገቡ ምድር ሁሉ ሎክት ነው የምትሆነው። የእግዚአብሔር ታላቅ መቅሰፍት በምድር ላይ ማንም ሰው ሊያልፈው የማይችል ሊወጣበት ሊገባበት የማይችል መቅሰፍት በምድር ላይ ሲገለጥ አይቻልም። የሚወጡት የሚገቡት ከማርያም ወገን የሆኑት የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸው ትእዛዙም ኢየሱስ የሰጣቸው በዮሐንስ ምዕራፍ 15 ቃሌ በልቦናችሁ ቢኖራል። ልክ እንደ ማርያም የእግዚአብሔርን ትእዛዝ ጥብቅ ነበር። ሕጉ ምንድን ነው? በፍጹም ነፍሷ እግዚአብሔርን ትወዳለች፣ ባልንጀራዋን ከራሷ የተሻለ ታደርጋለች። መድኃኒቷ መጣላት ለዘላለም የእግዚአብሔር ጽድቅ ሆነች። ከዘሯም እንደዚህ የሆኑትን ሁሉ እነሱ አሁን በሚመጣው ዘመን ሲወጡ ሲገቡ ምድር ለእነሱ ሎክድ አይሆንም። ነገር ግን የዘንዶ አገልጋይ ሆኑ የእግዚአብሔር ትእዛዝን የሚጠብቁትን እነሱ ሊዋጋ የመጣ የትኛውንም አይነት ኃይላት በምድር ላይ በእግዚአብሔር መቅሰፍት የሚታሰብበት ሰዓት ደርሷል። ስለዛ ሕጉን ለማጠብቁ የኢየሱስ ምስክር ለሌላችሁ የኢየሱስ ምስክር እንድትሆኑ በክርስቶስ በማመን መንፈስን ተቀበሉ፣ በትእዛዝ ውስጥ ኑሩ። ያለበለዚያ ለእናንተ ከባድ የእግዚአብሔር የመቅሰፍት ቀን በምድር ላይ ሲመጣ አይቻልም። ምድር ሁሉ ሎክድ ስትሆን ታላቅ መቅሰፍት ሰው መግባት መውጣት አይችልም። ትእዛዙን የሚጠብቁት ብቻ ይወጣሉ ይገባሉ። በረከትም ለነሱ ነው። እግዚአብሔር በድንቅና በታምራት በእነሱ ላይ በረከትን ሲያደርግ አይቻልም። እግዚአብሔር ደግሞ በማይፈሩ ሰዎች ሁሉ ላይ ታላቅ መቅሰፍት ከምንም ጊዜው ይልቅ ሰው መውጣት መግባት የማይችልበት እጅግ ታላቅ መቅሰፍት
በምድር ላይ ሲመጣ አይቻለሁ። ንስሐ በመግባት በክርስቶስ ኢየሱስ አረማመዳችሁን በማድረግ ሐሰትና ከንቱነትን በመጣል ምሕረታችሁን እንድትቀበሉ በታላቅ ርኅራኄ በምድር ላይ ላላችሁ ሰዎች እለምናችኋለሁ። ብሩካን ሁኑ።